ብዙዎቻችሁ የጊዜ ችግር የለባችሁ፣ ይልቁንስ የፕላኒንግ ችግር ነው ያለባችሁ። ብዙ የምትሰሯቸው ስራዎች ይኖራሉ፣ ዴድላይኖች ይደርሱባችኋል። ከዚህ ስትሉ ሳምንታችሁ ያልቅባችኋል። ይህ የሚሆነው ሰነፉ ናችሁ ላይሆን ይችላል፣ ይልቁንስ ካላንደር ስለማትጠቀሙና ቀድማችሁ ሳምንታችሁን ፕላን ስለማታደርጉ ነው። በዚህ ቪዲዮ እንዴት ጉግል ካላንደር ወይም ኖሽን ካላንደርን ተጠቅማችሁ ሳምንታችሁን ፕላን ማድረግ እንደምትችሉ በዲቴል አሳያችኋለሁኝ። ወደ ቪዲዮ እንግባ። በቅድሚያ ለቻናሉ እንግዳ ከሆናችሁ ዳዊት ሰለሞን እባላለሁኝ። የኢንጂነሪንግ ተማሪ ነኝ። እንዲሁም ጎን ለጎን ዩቲዩብ ላይ ኮንተንት ክሬት አደርጋለሁ። እንዲሁም ሌሎች የምሰራቸው ስራዎች አሉ። እነዚህን ሁላ ነገሮች ሳደርግ ቀድሜ ሳምንቴን ፕላን የማላደርግ ከሆነ ካላንደር የማልጠቀም ከሆነ ኦልሞስት ሙሉ ሳምንቱ የተበላሸ ነው የሚሆነው። ከአንዱ ስል ኦልሞስት ምንም ስራ ሳልሰራ ነው የምቀረው። እናንተም ጉግል ካላንደር ወይም ኖሽን ካላንደር ብትጠቀሙ በጣም ሪኮመንድ አደርጋችኋለሁ። ብዙዎቻችሁ ቀድማችሁ ፕላን አታደርጉም። አንዳንዶቻችሁ ደግሞ ጀስት ቱዱ ሊስት ነው የምትጠቀሙት፣ ካላንደር አትጠቀሙ። ቱዱ ሊስት ደግሞ ቤዚክሊ የታስኮች ሊስት ነው። የሆኑ ታስኮች ተጽፈዋል፣ እነሱን ቲክ ማድረግ ነው ስራችን የሚሆነው። መቼ እንደሚሰሩ የቱ ቀድሞ እንደሚሰራ የምናውቀው ነገር የለም። ጀስት ራሳችን ቴንታቲቭሊ የምንሰራው ነገር ነው ማለት ነው። እንደዚህ ሲሆን እነዛ ስራዎች የመሰራት እድላቸው እየቀነሰ ይመጣል። አንዳንድ ታስኮች ሳይሰሩ ይቀራሉ ማለት ነው በሳምንቱ መጨረሻ። ግን ካላንደር የምንጠቀም ከሆነ ኦልሬዲ ታስኮቹ ቦታ ይዘዋል። ቀን 7 ሰዓት ላይ ነው የማደርገው ካላችሁ የዛኔ ታደርጉታላችሁ ማለት ነው። የትኛውን ታስክ የዛኔ እንደምትሰሩት ታውቁታላችሁ። ፍሪ ታይም በምታገኙበት ጊዜ ግራ አትጋቡም ማለት ነው። ካላንደር መጠቀም ግዴታ ያስፈልጋችኋል። ሊስት አውት ያደረጋችኋቸውን ታስኮች ወደ ጉግል ካላንደር ወይም እኔ ኖሽን ካላንደር ነው የምጠቀመው ወደ ካላንደራችን እንወስዳለን ማለት ነው። ግን ካላንደራችን እስከ መግባታችን በፊት የምነግራችሁን ስቴፖች የማትከተሉ ከሆነ ጀስት ካላንደሩን እንደማትጠቀሙት ቁጠሩ። አንድ ሳምንት ራሱ የምትቆዩ አይመስለኝም እንደዛ ካደረጋችሁት። የምነግራችሁን ስቴፖች መከተል እንዳትረሱ። በየሳምንቱ የሆኑ ቀናት ላይ ኮንስታንት ክላስ አለኝ። እነዛ ነገሮች ሊስት አውት አደርጋቸዋለሁ። ዴይሊ የማደርጋቸው ደግሞ ፐርሰናል ነገሮች አሉ። እነዛም ኦልሬዲ ሰዓታቸው ፊክስድ የሆኑ ነገሮች ስለሆኑ ከምንም በፊት ፊክስድ የሆኑ ኢቨንቶችን እንለያለን ማለት ነው። እዚህ ጋር ስክሪኑ ላይ እንደምትመለከቱት የኔ ፊክስድ የሆኑ ነገሮች ኦልሬዲ ተቀምጠዋል። ክላስ የሆኑት ክላስ ናቸው። ከዛ ውጭ ያለው ደግሞ ክፍት ሆኖ ይቀመጣል ማለት ነው። ሰኞ ላይ አሁን እዚህ ጋር የምታዩት ኦልሬዲ ፊክስድ የሆኑ ነገሮች ናቸው፣ ላይክ ሙቭ የማያደርጉ ማለት ነው። እነሱን አውጥቻለሁ። ክላስ አለ ላይክ እንደዚህ እያደረኩኝ አስቀምጫችኋለሁ። እናንተም የእናንተን ፊክስድ የሆኑ ኢቨንቶች ማስቀመጥ የምትፈልጉ ከሆነ ጀስት ክሊክ አድርጉትና እንደዚህ ማውዛችሁን ድራግ በምታደርጉበት ጊዜ የሆነ ያክል ታይም ያስቀምጥላችኋል። እዚህ ጋር እንደምትመለከቱት ከ1:30 እስከ 3:45 ይላል። አሁን እዚህ ጋር የሆነ ክላስ ካላችሁ እዚህ ጋር ልትጽፉ ትችላላችሁ። ስራ ካላችሁ በየሳምንቱ የምትሰሩት እንደዚህ አድርጋችሁ ታስኮን ታስቀምጣላችሁ ማለት ነው። ቤዚክሊ ታስኩን ካስቀመጣችሁ በኋላ ሌትስ ሴይ ይሄን አሁን ወርክ ልበለው ዘን ሁሌ ከ1:30 እስከ 3:40 የምሰራው ስራ ካለኝ እንደዚህ አደርገዋለሁ፣ ወርክ ለዋለሁ። ዘን ይሄውን ለሰኞ ብቻ የተቀመጠ ነው። ሁሌ የሚደጋገም ከሆነ በየሳምንቱ ምን አደርጋለሁኝ? እዚህ ጋር የምትመጣ በተን አለች ሪፒት የምትል ባይ ዘ ዌይ እዚህ ጋር ሳልነግራችሁ የገባሁት ነገር እኔ የምጠቀመው ኖሽን ካላንደር ነው። እናንተ ጉግል ካላንደርን መጠቀም ትችላላችሁ፣ ይሄንን መጠቀም ትችላላችሁ። ቤዚክሊ ያን ያክል ትልቅ ዲፈረንስ የላቸውም። ጀስት የምናወራቸው ነገሮች ወስዳችሁ እዛኛው ላይ አፕላይ ማድረግ ነው የሚጠበቅባችሁ። ሪፒት የምትለዋ በተን ከተመለከታችኋት እሷን እነካለሁኝ። ሪፒት ላይ ብዙ ኦፕሽኖች ይሰጠኛል። በየቀኑ የሚደረግ ነገር ነው፣ ኤቭሪ ዴይ፣ ኤቭሪ ዊክ ዴይ፣ ከሰኞ እስከ ዓርብ የሚደገም ነገር ነው፣ ኤቭሪ ዊክ ኦን መንዴይ፣ ቀጣይ ሳምንት ሰኞ ላይ የሚደገም ነው ወይ በየ2 ሳምንቱ። ብዙ ኦፕሽኖችን ይሰጠኛል። ስለዚህ እኔ በየሳምንቱ ሰኞ ላይ የሚደረግ ነገር ነው ካልኩኝ ኤቭሪ ዊክ ኦን መንዴይ የሚለውን እጫነዋለሁ ማለት ነው። ይሄ ታስክ ቤዚክሊ ቀጣይ ሳምንት ሰኞም ፊክስድ የሆነ ነገር ነው፣ ቀጣይ ሳምንትም የማደርገው ነገር ነው ማለት ነው። እዚህ ጋር የምትመለከቷቸው የተቀመጡት ሁሉም ታስኮች የኔ ፐርሰናል ታስኮች ናቸው፣ ላይክ ዴይሊ የሚደረጉ ማለት ነው። ኦልሬዲ ካላንደሩ ላይ ፊክስድ ነገሮችን እናስቀምጣለን ማለት ነው። ከዛ የተረፈውን ሰዓት ደግሞ ወደ ሌሎች ነገሮች እንወስደዋለን። እዚህ ጋር ደግሞ ብዙዎቻችሁ የምትሰሩት ትልቁ ስህተት ዋንስ ፊክስድ የሆኑ ነገሮችን ከለያችሁ በኋላ ቱዱ ሊስታችሁ ላይ የቀሩትን ነገሮች በቀረችሁ ታይም እሰራለሁ እያላችሁ ቦታ ሳትሰጧቸው ወይም ካላንደራችሁ ላይ ሳታስቀምጡ ትቀራላችሁ። እንደዛ ሲሆን ላይክ ግራ መጋባት ውስጥ ነው በሰዓቱ የምትገቡት። ዛሬስ ምን ልስራ፣ ነገ ምን ልስራ እያላችሁ ግራ ስትጋቡ ፕሮክራስቲኔሽን ውስጥ ትገባላችሁ፣ ሳትሰሩት ትቀራላችሁ ማለት ነው። ቀጣዩ ታስካችን የሚሆነው የቀሩት ክፍት ቦታዎች አሉ አይደለ? እነሱን በቀሪ ታስኮች መሙላት ነው የሚሆነው ማለት ነው። ተመልሰን ወደ ካላንደራችን እንሄድና የቀሩት ክፍት ቦታዎች ላይ የቀሩንን ታስኮች እናስቀምጣለን ማለት ነው። አሁን ለምሳሌ እዚህ ጋር ሮብ ጧት ክፍት ነው፣ ላይክ ምንም ክላስ የለኝም። ሮብ ጧት ላይ የሆነ መስራት ያለብኝ ስራ ካለ እዚህ ጋር አስቀምጠዋለሁ። ሌትስ ሴይ ከ2 ሰዓት እስከ 4 ሰዓት መስራት ከፈለኩኝ እስከ 4 ሰዓት ድረስ ድራግ አድርገዋለሁ። ይሄው እንደምታዩት ከ2 ሰዓት እስከ 4 ሰዓት ማለት ነው። እዚህ ጋር ስራውን ልጽፈው እችላለሁ። ሌትስ ሴይ ኮንተንት ራይት ማድረግ ሊሆን ይችላል ኢን ማይ ኬዝ ማለት ነው።
እንደዚህ አድርጌ ስራውን አስቀምጣለሁ ማለት ነው። ሶ ኦልሬዲ ሮብ ከ2 ሰዓት እስከ 4 ሰዓት የምሰራውን ስራ አውቀዋለሁ ማለት ነው። ሶ በዚህ መልኩ በቀሩት ክፍት ቦታዎችም ታስኮቻችሁን ትሞላላችሁ ማለት ነው። ይህንን ካደረግን በኋላ የምትቀረን አንድ በጣም ትንሽ ስቴፕ አለች። ይሄኛው ምንድነው? በፈር ታይም ወይም ኤክስትራ ታይም መፍጠር ነው። ኤክስትራ ታይም የምላችሁ ምንድነው? አንዳንድ ጊዜ የምንሰራቸው ስራዎች ከምናስበው ታይም በላይ ሊወስዱብን ይችላሉ። አሳይመንቶች ብዙ ሰዓት ሊወስዱብን ይችላሉ። አንዳንድ ጊዜ ሚቲንግ የምናደርግ ከሆነ ከታሰበው ወይም ከተቀመጠለት ታይም በላይ ሊፈጅ ይችላል። ወይንም ደግሞ አንዳንድ ጊዜ ኢነርጂያችንም ድሮፕ ሊያደርግ ይችላል። ላይክ በፈለግነው ፍጥነት ልክ በፈለግነው ፔስ ልክ ላንሰራ እንችላለን። ሶ በፈር ታይም ክሬት ማድረግ ጥሩ ነው። አንድ 20 ደቂቃ 30 ደቂቃ ጨምረን ካላንደራችን ላይ እያንዳንዱ ታስክ ላይ ብናስቀምጥ ላይክ ኤክስትራ ታይም አለን። ትንሽ ፑሽ ብናደርገው የሚያመጣብን ብዙ ኤፌክት አይኖርም ማለት ነው። ሶ እስካሁን እንዴት ጎግል ካላንደርን፣ ኖሽን ካላንደርን ተጠቅመን ሳምንታችንን ፕላን ማድረግ እንደምንችል ተመልክተናል። ግን ስቲል የሚቀረን አንድ የመጨረሻ ስቴፕ አለ። ይሄኛው የሚሆነው ይህንን ካላንደር ሲስተም እንዴት ነው በየሳምንቱ የማስቀጥለው የሚለው ጉዳይ ነው። በእርግጠኝነት መቼም ለአንድ ሳምንት ብቻ ፕሮዳክቲቭ መሆን አትፈልጉም። ሁሌ ፕሮዳክቲቭ መሆን ትፈልጋላችሁ። ሶ ምንድነው የምናደርገው? እስካሁን ያየነውን ነገር ሪካፕ ማድረግና ሁሌ እሁድ መድገም ነው። ሶ ሊስቶቻችንን እናወጣለን፣ ላይክ የታስክ ሊስቶቻችንን ማለት ነው። ዘን በፕራዮሪቲ ቅደም ተከተል እናስቀምጣቸውና ፊክስድ የሆኑትን ካላንደራችን ላይ እናስቀምጣለን። ዘን በቀሩን ስፔሶች በቀሩን ታይሞች ደግሞ ሌሎች ታስኮችን እናስቀምጣለን። ፕላስ ደግሞ እንደነገርኳችሁ በእያንዳንዱ ታስክ መካከል በፈር ታይም ወይም ኤክስትራ ታይም ክሬት ለማድረግ እንሞክራለን። ምክንያቱም ሁሌ ኤክስፔክት እንዳደረግነው መሆን ስለማይችል ማለት ነው። ሶ ሁልጊዜ ይህንን ነገር እሁድ እንደግመዋለን። እሁድ ቀድመን ላይክ ሳምንታችንን ቀድመን ፕላን እናደርገዋለን። እንደዛ ሲሆን ሁልጊዜ ላይክ ያሰብን ይሆናል ማለት አይደለም። ላይክ የሆነ ቀን ያላሰብነው ነገር ሊገጥመን ይችላል። ግን ስቲል ሌሎቹ ቀናት ፕሮዳክቲቭ መሆን እንችላለን፣ ላይክ ቀድሞ ፕላን ስለተደረገ ማለት ነው። ሶ ይህን ሲስተም በመከተል በየሳምንቱ ፕሮዳክቲቭ መሆን፣ በየሳምንቱ ካላንደር መጠቀም ትችላላችሁ። በእርግጠኝነት ከዚህ ቪዲዮ በኋላ ካላንደር መጠቀም የምትጀምሩ ከሆነ ትልቅ የፕሮዳክቲቪቲ ለውጥ ታገኛላችሁ ብዬ አምናለሁኝ። ሶ ዛሬውኑ ላይክ እሁድ እንኳን ባይሆን ዛሬውኑ ገብታችሁ ታስኮቻችሁን ሊስት አውት አድርጉና ካላንደራችሁን ተጠቀሙ፣ ፕላን አድርጉ ሳምንታችሁን። ይሄ ቪዲዮ ከጠቀማችሁና ቫልዩብል ሆኖ ካገኛችሁት ደግሞ ላይክ እንዲሁም ሰብስክራይብ ማድረግ እንዳይረሳ። በቀጣይ በሌላ ቪዲዮ እንገናኛለን። ቸር ሰንብቱ።